በመካከለኛው ምስራቅ ምድር ላይ ሌላኛው እጅግ ሰቅጣጭና አስፈሪ የታሪክ ምዕራፍ እየተጻፈ ይገኛል። ለዓመታት በውጥረት ተከቦ የቆየው የቀጠናው ፖለቲካ አሁን ወደማይደመሰስ የታሪክ አዙሪትና ወደ ከፋ ዓለም አቀፍ ግጭት ውስጥ እየገባ መሆኑን የሚያሳዩ ክስተቶች በየሰከንዱ የተከሰቱ ነው። የኢራን አየር ዛሬ በጥይት ጩኸት፣ በባሩድ ጭስና በሚያስገመግም ሚሳኤሎች ድምፅ ሊሞላ ጥቂት ሳምንታት ብቻ ቀርተውታል። ከቤጂንግ እስከ ቴህራን የተዘረጋው ይህ ምስጢራዊ ጦር መሳሪያ ድልድይ በመቶዎች የሚቆጠሩ የቻይና ምርት የሆኑ አውዳሚ ሚሳኤሎች ወደ ኢራን ምድር ሊያዘንቡ መሆኑ ተሰምተዋል። ይህ ክስተት ተራ ወታደራዊ ሽያጭ ሳይሆን የአሜሪካና የእስራኤል ወታደራዊ በላይነት ከመሰረቱ የሚንድ ከመካከለኛው ምስራቅ የኃይል ሚዛን ለዘላለም የሚቀይርና የሶስተኛውን የዓለም ጦርነት መለከት የሚመስል የታላቅ ጥፋት መጀመሪያ ነው። እንደ ሮይተርስ ዜና ወኪል ዘገባና የደህንነት ምንጮች መረጃ የኢራን እስላማዊ ሪፐብሊክ ከቻይና በደረሰችው ሚስጥራዊ ስምምነት መሰረት በሳምንታት ጊዜ ውስጥ በመቶዎች የሚቆጠሩ በትከሻ የሚተኮሱ እጅግ ዘመናዊ የጸረ አውሮፕላን ሚሳኤል ተኳሾችን ልትረከብ ነው። ይህ ስምምነት ከ300 እስከ 400 የሚደርሱ የኪው ደብሊው 12 እና ኤፍኤን 16 ሚሳኤል ስርዓቶችን የሚያካትት ሲሆን የገንዘብ መጠኑም ከ60 እስከ 70 ሚሊዮን ዶላር ይደርሳል ተብሎ ይገመታል። ይህ ግዢ ኢራን ከአሜሪካና ከእስራኤል ጋር በገባችበት እጅግ አውዳሚ ጦርነት ምክንያት የተቦረቦረውን የመከላከያ አቅሟን ለመጠገንና በስትራቴጂካዊ ስፍራዎች ላይ የተጋረጠውን የአየር ላይ ጥቃት ለመመከት የምታደርገው ተስፋ የቆረጠ ሙከራ አካል ነው። የኢራን የጦር መሐንዲሶች በቤተ ሙከራዎች ውስጥ ከተሞችን መሰንጠቅና አዲስ የጥፋት መሳሪያዎችን ለመፍጠር የሚደክሙበት ወቅት የቻይና ድራጎን ደግሞ የብረት ዝናቡን ለአንበሳው ቴህራን ለማቅረብ በሩን በሰፊው ከፍቷል። ይህ ስምምነት እጅግ አደገኛና ሰይጣናዊ የሚያደርግ እነዚህን ሚሳኤሎች ያላቸው ረቂቅና ገዳይ ባህሪ ነው። ኪው ደብሊው 12 እና ኤፍኤን 16 የተባሉት ሚሳኤሎች በተለይም ዝቅ ብለው የሚበሩ ጦር አውሮፕላኖችን፣ ሄሊኮፕተሮችና ሰው አልባ ድሮኖችን በአይን ጥቅሻ ውስጥ አመር ለማድረግ የተሰሩ ናቸው። እስራኤልና የአሜሪካ እጅግ ዘመናዊ ጦር አውሮፕላኖች በኢራን ሰማይ ላይ እንደ ልባቸው እንዳይመላለሱ የሚያደርገው ይህ የቻይና መሳሪያ በቀጠናው ላይ ሊኖረው የሚችለውን ማንኛውም አይነት የአየር የበላይነት ዋጋ ቢስ ያደርገዋል። እነዚህ ሚሳኤሎች በትከሻ የሚተኮሱና በቀላሉ ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱ በመሆናቸው እንደ ቋሚ መከላከያ ጣቢያዎች በቀላሉ ተለይተው ሊመቱ አይችሉም። ይህ ማለት የአሜሪካ ሳይንቲስቶችና ወታደራዊ መሪዎች ለዘመናት የለፉባቸው ዘሲቲዝልስ ቴክኖሎጂ አሁንም በቻይና ዲጂታል ሰይፍ ሊሰነጠቁ ነው ማለት ነው። የዚህ ታላቅ ጦር መሳሪያ ዝውውር መነሻ በሆንግ ኮንግ በኩል የሚንቀሳቀሰው ዦንግያን ቦሽንግ ኢንተርናሽናል ኢንቨስትመንት የተባለውን ሚስጥራዊ ኩባንያ መሆኑ ነው። ጉዳዩ ይበልጥ ውስብስብና የጥፋት ድራማ ያደርገዋል። ይህ ኩባንያ በኢራንና በቻይና መንግስት መካከል እንደ መካከለኛ ሆኖ በማገልገል ዓለም አቀፍ ማዕቀቦችን በመጣስና የሞት መሳሪያዎችን በመጓጓዝ ረገድ ዋነኛው ተዋናይ ሆኖ ብቅ ብሏል። ቻይና ምንም እንኳን ለሰላም የቆምኩ ሀገር ነኝ ብትልም ይህ ዘገባ መሰረተ ቢስ ነው በማለት በይፋ ብትክድም፣ በተግባር ግን የምስራቁ ኃይል ቴህራን የአሜሪካ ተጽዕኖ ለመስፈር እንደ ዋነኛ መሳሪያ የሚጠቀሙባት መሆኑን የዓለም የፖለቲካ ተንታኞች በከፍተኛ ድንጋጤ እየገለጹ ይገኛሉ። የሚሳኤሎች የመጓጓዣ መስመር ደግሞ ሌላኛው አስደንጋጭ ክስተት ነው። መረጃን ያመላከተው እነዚህ የሞት መሳሪያዎች ከቻይና ምዕራብ ግዛት ኡሩምቂ ተነስተው በፓኪስታን በኩል ወደ ኢራን እንዲገቡ ተፈቅደዋል። ፓኪስታን እኔ በዚህ ውስጥ እጅ የለበትም ብላ ታስተባብልም፣ በቻይና በፓኪስታንና የኢራን መካከል የሚፈጠረው ይህ የሞት ኮሪደር ግን መላውን እስያና መካከለኛው ምስራቅ ወደማይቀለበስ የጦርነት ቀጠና ሊቀይሩ ይችላል። የቻይና ሰላዮችና የኢራን ወታደራዊ ባለስልጣናት በአሁኑ ወቅት በመሬት መንገድ መሳሪያዎቹን በሚስጥር ለማጓጓዝ የሚያስችላቸውን ስልት እየቀየሱ መሆናቸውን ሰምተዋል። ይህ ማለት በመጪው ሳምንታት ውስጥ በሺዎች የሚቆጠሩ ሚሳኤሎች በበረሃማ መንገዶች ተጭነው ኢራን ሲገቡ የዓለም ደህንነት ምን ያህል አደጋ ላይ እንደሚወድቅ መገመት አይከብድም። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በነበረው የሁለት ሳምንት የቦምብ ድብደባ ለጊዜው ቢያቆሙም ድርድሩ ካልተሳካ ጥቃቱ ይቀጥላል በማለት የዛቻ ቋንቋቸውን እያሰሙ ይገኛሉ። ይሁን እንጂ ኢራን ቻይና ያቀረበችላትን ይህን ወርቃማ ድል ለመጠቀም በመጪው ዙር የአሜሪካ ጥቃት ወቅት ምድሪቱን ወደ አውሮፕላኖች መቃብርነት ለመቀየር ቆርጣ የተነሳች ትመስላለች። የኢራን አልጋ ወራሽና የሃይማኖት መሪዎች ከዚህ ቀደም አሜሪካ ካልቆመች እኛም ወደ ቻይና ሩሲያ እንዞራለን ሲሉ የሰጡት ማስጠንቀቂያ አሁን በተግባር እየታየ ነው። ይህ ደግሞ አሜሪካ መካከለኛው ምስራቅ ያላትን ስትራቴጂካዊ የበላይነት ሙሉ በሙሉ የሚያጠፋና የዓለምን ኃይል ሚዛን ወደ ምስራቅ የሚያጋደል ታሪካዊ ክስተት ይሆናል። የዚህ ኒውክሌርና የሚሳኤል ስምምነት ሌላው አስተቃቂ ገጽታ የቻይናና ኢራን ወታደራዊ ትብብር ወደማይጠበቅ ከፍታ ማደጉ ነው። ቻይና ለኢራን ባህር ላይ የሚሳኤል መከላከያዎችን አንቲሺፕ ክሩሻል ሚሳኤል ለመስጠት በዝግጅት ላይ መሆኗ ተነግሯል። ይህ ማለት የፋርስ ባህረ ሰላጤና የሆርሙዝ የንግድ መስመር አሁን በቻይና መሳሪያዎች ቁጥጥር ስር ሊውል ነው ማለትም ነው። የነዳጅ ዋጋ መናር፣ የንግድ መስመሮች መዘጋትና የባህር ላይ ጥቃቶች መጨመር የዚህ የቻይና ኢራን የክፈት ጥምረት የመጀመሪያ ውጤቶች ሊሆኑ ይችላሉ። ትራምፕ የፈጠሩት የፖለቲካ ክፍተት ቻይና በቀላሉ ሰርጋ እንዳትገባና የአሜሪካ የቆየ ግዛት እንድትቆጣጠር መንገድ ከፍቶላታል። የአውሮፓ የደህንነት ተቋማትና የጎረቤት ሀገራት አሁን በከፍተኛ ድንጋጤ ውስጥ ናቸው። የቻይና ሚሳኤል ስርዓቶች በኢራን እጅ መግባታቸው በቀጠናው ያሉ አሸባሪዎች ቡድኖች እነዚህ መሳሪያዎች በቀላሉ ሊያገኟቸው ይችላሉ የሚል ስጋት ፈጥሯል። አንድ አምባገነን መሪ በፈለገው ጊዜ ሊያዝበት የሚችል ይህ የጥፋት መሳሪያ በሃይማኖታዊና በቀጠናዊ ጥላቻ የሚታወቀው በመካከለኛ ምስራቅ ውስጥ መገኘቱ የአደጋው መጠን በጥፍ ድርብ ያደርገዋል።
የሰው ልጅ ለዘመናት የገነባው የዓለም የሰላም መዋቅር አሁን በቻይና ሚሳኤሎች ክንፎች ላይ ተጭኖ ለጥልቁ እየነጎደ ይገኛል። በትራምፕና በቤጂንግ መካከል ያለው የዲፕሎማሲ ፍጥጫም ወደ አዲስ ምዕራፍ ተሻግሯል። ትራምፕ በቻይና ላይ ከፍተኛ የታሪፍ ቀረጥ ቢጥሉም ቻይና ግን በኢራን በኩል አሜሪካን ወታደራዊ ዋጋ ለመክፈል እየተዘጋጀች ነው። ይህ የተኪ ጦርነት አሁን በይፋ ታውጆባታል። የአሜሪካ ወታደራዊ መርከቦችና አውሮፕላኖች መካከለኛው ምስራቅ ሰማይ ላይ ሲበሩ፣ በቻይና ቴክኖሎጂ የተመረቱ ሚሳኤሎች ደግሞ ከታች ሆነው የሞት ግብዣቸውን ሊያቀርቡላቸው ነው። ይህ በዋሽንግተንና ቤጂንግ የተጀመረው አስፈሪ ጨዋታ መጨረሻው የሰላም ዜማ ሳይሆን ምናልባትም የታላቁ የኒውክሌር አርማጌዶን መጀመሪያ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ። ኢራን የቻይና መሳሪያዎች ለመቀበል የምታደርገው ዝግጅት ሀገሪቱ በምዕራባውያን ያላትን የቆየ ጥላቻ ወደ ተግባራዊ እርምጃ ለመቀየር ያላትን ቁርጠኝነት ያሳያል። ቴህራን አሁን ብቸኛ አይደለሁም የሚል የሞራል ልዕልና ተሰምቷታል። የቻይና መሪ ሺጂንፒንግ እና የኢራኑ መሪዎች በሚስጥራዊ የፈረሙት የ28 ዓመታት ስልታዊ ስምምነት አሁን ወታደራዊ ገጽታውን እየለበሰ ነው። ይህ ስምምነት በመጪው ዘመን ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም ጥቁር ጥላ የሚጋርድ የጥፋት ድልድይ ሆነዋል። በመጨረሻም ይህ የሚሳኤል ሽያጭና በሳምንት ውስጥ የሚከናወን ርክክብ ዓለም በአንድ አደገኛ መስቀለኛ መንገድ ላይ መቆሟን ያሳያል። የኢራን ሚሳኤል ባለቤት የመሆን ፍላጎት በቀጠናው ላይ የሰላም ሳይሆን የጥፋት ደመና እየጣለ ነው። የቻይና መንግስት ይህንን እጅግ ስስ የሆነ ጉዳይ ለፖለቲካዊ ቁማርና ለአሜሪካ የበቀል እርምጃ መጠቀሙ የሰው ልጅ ደህንነት ለከፍተኛ አደጋ አጋልጦታል። በመካከለኛው ምስራቅ የሚበቅለው የቻይና ጦር ዘር ፍሬው ሞትና ውድመት እንጂ ሰላም ሊሆን አይችልም። ዓለም አቀፉ ማህበረሰብ ይህን አደገኛ ግስጋሴ በአስቸኳይ ካላቆመ ወደፊት የሚመጣውን የሚሳኤል እሳት ማንም የማይምርና መላውን የሰው ልጆች ወደ አመድነት የሚቀይር ይሆናል። የክፋቱን መለከት እየተነፋ ነው። የሚሳኤሎች ሞተር እየሞቀ ነው። ዓለም ግን አሁንም በዝምታ ጥልቅ ውስጥ ሰጥማ ትገኛለች። የኢራንና የቻይና ሚሳኤል ድራማ መጨረሻው ታሪካዊ እልቂት ሊሆን እንደሚችል ታላላቅ የፖለቲካ ሊቃውንት በምሬትና በቁጭት እየተናገሩ ይገኛሉ። የኢራን የጦር ማሽን አሁን በአዲስ ክህሎት የተገነባ ነው። የአሜሪካና የእስራኤል ቦምቦች ያፈራረሱት የቴህራን ግድግዳ አሁን በቻይና ብረትና ሲሚንቶ እየታደሰ ነው። ይህ የታሪክ ለውጥ በቀጣዮቹ ጥቂት ቀናት ውስጥ በቀጠናው ላይ ሊከሰት የሚችለው መጠነ ሰፊ ጦርነት ቅድመ ዝግጅት መሆኑን ማንም አይጠራጠርም። ቻይና ለኢራን የሰጠችው ድጋፍ አሜሪካ በቀጥታ ፊት ለፊት መጋፈጥ ነው። ይህ የሀያላን ሀገራት ፍጥጫ ደግሞ ሰለባው የሰው ልጅ ደህንነትና የዓለም ሰላም ነው። ዛሬ ኢራን በመቶዎች የሚቆጠሩ ሚሳኤሎችን ትቀበላለች። ነገ ግን ይህ መሳሪያ የሚጠፋው እሳት መላውን ዓለም ሊለበልብ ይችላል። ጊዜው እያለቀ ነው። የሚሳኤሎች ርክክብ ግን እንደቀጠለ ነው። ዓለም ለዚህ የጥፋት እሳት ዝግጁ ናት። መልሱ ግልጽ ነው። ማንም ለሚሳኤል ጦርነት ዝግጁ ላይ አይችልም። የሰው ልጅ ካለፈው ስህተቱ ካልተማረ የወደፊት ጣፋንታው በሚሳኤል አመድ ውስጥ መቅረት ብቻ ይሆናል። አሁን ቤጂንግና ቴህራን የጀመሩት ይህ አስፈሪ ጨዋታ መጨረሻው የሰላም ዜማ ሳይሆን የጥፋት መለከት መሆኑ መላው ዓለም ሊገነዘበው ይገባል። በተለይም ፓኪስታን እንደ መተላለፊያ መስመር መመረጧ የቀጠናው ደህንነት ይበልጥ ያወሳስበዋል። ፓኪስታን ቀደም ሲል ከአሜሪካ ጋር የነበራት ጠበቀ ወዳጅነት አሁን በቻይና ግፊት የተፈተነ ነው። ይህ የሚሳኤል ጉዞ በሂማሊያ ተራሮችና በፓኪስታን በረሃዎች ውስጥ ሲያልፍ አሜሪካ በሳተላይቶች አማካኝነት በንቃት ትከታተላለች። ነገር ግን ቻይና እነዚህ መሳሪያዎች በሲቪል እቃዎች ውስጥ በመደበቅና በተራቀቁ የጠለፋ ስልቶች በመታገዝ ለማጓጓዝ መወሰኗ የአሜሪካ የስለላ አውታር ሙሉ በሙሉ እንዲጨልም አድርጎታል። ይህ ታሪክ ትልቁ የድመትና የጨዋታ የዓለምን ደህንነት ቁማር ውስጥ እንዲገባ አድርጎታል። በመጨረሻም ይህ የኢራንና የቻይና ሚሳኤል ስምምነት የሰው ልጅ ታሪክ ከፈጸማቸው ታላላቅ ስህተቶች አንዱ ሆኖም ይመዘገባል። ጦርነትን ለማቆም በሚደረገው ጥረት ውስጥ አዳዲስ መሳሪያዎችን ማከማቸት የሰላም በር መቆለፍ ነው። ዛሬ በቴህራን ጎዳናዎች ላይ የሚታየው ደስታ ነገ የለቅሶ ድምፅ እንዳይሆን የዓለም መሪዎች አሁኑ ጣልቃ መግባት ይኖርባቸዋል። ነገር ግን ትራምፕና ሺጂንፒንግ በየፊናቸው በከፈቱት የግል ፍጥጫ ምክንያት የሰው ልጅ ደህንነት የፖለቲካ መጫወቻ ሆኗል። የኢራን የሚሳኤል ሰማይ ያነደደ ነው። የቻይና ድራጎን እሳቱን እየነፋ ነው። ዓለም ግን አሁንም በድንጋጤ ጥልቅ ሰጥማ ትገኛለች። ይህ ታሪካዊ ግፍ ፈጽሞ ሊረሳ የማይችልና በታሪክ መዝገብ ላይ በጥቁር ቀለም የሚጻፍ ዘላለማዊ ጠባሳ ነው። ጥፋት መለከት የተነፋ ይገኛል። የሰው ልጅ ከዚህ ጥፋት ለመዳን ያላትን እድል በየሰከንዱ እየጠበበ ነው። ኢራን ሚሳኤል ርክክብ ዛሬ በይፋት ጀምሯል። መጨረሻው ግን የት እንደሚሆን ማንም አያውቅም። የመቃብሮቹ ድምፅ ፍትህን ይጮዋል። የምድሪቱ ድማምም በቀላሉ ይጠራል። ተፈጥሮም የተቃጠለች ትገኛለች። የሰው ልጅ ካልተመለሰ ከዚህ ሰዓት የሚተርፍ ምንም ነገር አይኖርም።